ካቻፕ ማድረግ ጀመረ፣ ፖስት ማድረግ ጀመረ። ግን ሁሌ እኔ ፖስት አያደርገኝም እና ሁሌ ሽምግልና አሉ። ሽምግልና ጠርቼ ለምንድን ነው ፖስት ማታደርገኝ? አብረን እየሰራን እኮ ነው። ስራው በእኔ ስም ነው። አይ በቃ ምንም መልስ አይሰጠኝም። ላይክ ዴፊኒትሊ መልስ አይሰጠኝም። ከዛ ቤተሰቡ ምን ይሉኛል? ያው የዕቁቡ ችግር ስለነበረ ለዛ ጉዳይ ነው አንቺም ማስገባት አይፈልግም። ከዛ ደግሞ የድሮ የልጆቹ እናት በጣም ችግር ታስገባዋለች፣ ሌላ ነገር ታበላሽበታለች፣ ለዛ ምክንያት ነው ይሉኛል ሁሌ። ሌላ ትዳር እንዳለው አታውቅም? የልጆቹ እናት ከአንቺ ጋር መሆኑን አታውቅም? አብራችሁ በነበራችሁበት ታውቃለች። ግን እነሱ ፊልም ነው የሰሩብን። አሴ ፋሚሊ ነው አንቺ ላይ ችግሩ የተፈጠረው ነው የምትይኝ? የእሱ ፋሚሊዎች በሙሉ የእሱ ፋሚሊ በሙሉ የእሱ ፋሚሊም ጓደኞችም አሉ። ከዛ ሰፈር ደግሞ ማንም እንደዚህ ብሎ የሚያወራ ሰው የለም። ያው የቀድሞ ቤተሰቡን ፖስት ያደርጋል እያሉ ነው። ከዚህ ያ የቀድሞ ማለት ልጆቹ ብቻ ልጆቹን ፖስት ያደርጋል። ልጆቹም ከኔ ጋርም ተቀምጠው ነበረ። ኦልሞስት 8 ወር 1 ዓመት ከኔ ጋር ተቀምጠው ነበረ። ከዛ በኋላ እናቲቱ ጠየቀች በፍርድ ቤት። ፍርድ ቤት ለሷ ፈረደላት። ማለት ያው ከእናት ጋር እንዲቀመጡ ለሷ እንትን አሉ። ካስተዲ ለሷ ተሰጣት። ግን አርብ፣ ቅዳሜ፣ እሁድ ከኔ ጋር ናቸው። ስለዚህ የጸቡ መነሻ ለምንድን ነው? እኔን ሶሻል ሚዲያ ላይ ቲክታክ ላይ አብረን እየሰራን የኔ እየሆነ እየታወቀ እኔን ለምንድን ነው ፖስት የማታደርገኝ እያልሽ ነው ነገሩ የተጀመረው ማለት ነው። ከዛ ወዴት እስክሌት አድርገው ጸቡ ወዴት ሄደ? በቃ ምንም ዴፊኒት እንትን የሚሰጠኝ የለም። ኦልሬዲ ሁለተኛ ጋብቻዬ ስለሆነ በቃ አለ አይደል የምታሳልፋቸው ነገር ኢትስ ኦኬ ያልኩ ያሳልፍ ነበረ። ከዛ ልክ ውጭ ስወጣ ደግሞ በሌላ በእህቱ ቤት ድርጅት ከፈተ ማለት ነው። ደሴም ታፕ ሲሪ ሆኖ በሷ ስም በእህቱ ስም ጋዜጠኛ ናት። ቀበሌ ቤት ነው የምትኖረው። ገንዘብ የት እንዳመጣች አይደል ነው ብትጠየቅ ደስ ይለኛል። ቢኮዝ እኔ ነው የከፈትኩት። እኔ ነው ይዣት በየባንክ ቤቱ በየወረዳው በየቀበሌው ወረቀቱ በሷ ስም መሆኑን ከሆነ በኋላ በቃ ሌላው ነገር እኔ አግዣታለሁ። ገንዘቡ ግን የኔ ነው፣ በእኔ ነው የተከፈተው። ስለዚህ እሷን ረድተሻታል ነው አይደለ? ኢትስ ጀስት ኔም ስም ብቻ ነው በእሷ እንዲከፈት ነው እንጂ የፈለገው ወይ ያደረጉት እኔ ሳልመጣ ከውጭ ግን የእሱ አይደለም፣ የኛ ነው። እኔ ነው ደሞዝ ምከፍል፣ እኔ ነው ክራይ ምከፍል። ሰዎቹ ያውቁኛል። አይ ሃቭ ደ ስቴትመንት። የክራይ ምከፍልበት አለኝ፣ የደሞዝ ምከፍልበት አለኝ። እቃ ይዤ ስገባ ስወጣ ሁሉ ነገር አለ፣ ካሜራም አለ። እዛ ጎረቤት ሁሉም ያየኛል ስገባ ስወጣ። እኔ እንጃ። አሁን ምንድን ነው የመጀመሪያው የእንትኑ ነው ማለት እንዴት ፖስት አታደርገኝም በሚል ነው። እዚህ ጋር ደግሞ አንዳንድ ሰዎች የሚሉ ምንድን ነው ሙሉ ቤተሰቡን ፖስት ያደርግ ነበረ፣ ፖስት ያደርጋል ከነ ባለቤቱ ከቀድሞ ባለቤቱ ጭምር ፖስት እያደረገ ነው እያሉ ነው የሚናገሩ። ከስር ባለቤቱ ምንም ፖስት አያደርጋትም፣ ግን የሚያደርገው የነበረ ያው ለልጆቼ ብዬ የሚገዙ ነገሮች ይገዛ ነበረ። እኔ ገዛለት ነበረ ለነሱ ለልጆቹ ብሎ ምግብ ምንም አይቀርም እልክ ነበረ። ለምን ግን ሬድ ፍላጎች እያሉ እኔ አሁን አንቺን የምጠይቀሽ ሬድ ፍላጎች እያሉ እያወቅሽ ለምንድን ነው የቀጠልሽው? I have no idea. I'm sorry. እሱ መልስ የለኝም፣ አላቅም። በጣም ነው የማፈቅረው፣ በጣም ነው ብዙ ነገር ያደረኩለት። ግን ልክ በቃ ተስፋ ልቆርጥ ልወጣ ስል ሁሌ ሽምግልና ይመጡና ይቅርታ ይላል። ስለዚህ በምን አሁን ከሌላ ሰው ጋር ምናምን አይተሽዋል? ከሌላ ሰው ጋር ያለ ነገር አለ ወይስ ራሱ በቃ ምንም ነገር የለም አይደል? ሌላ ሰው አለ? ለምሳሌ አለ፣ አሁን ሌላ ሰው አለች። ኮንትራት የምትሰጠን የነበረች
ሴት ነበረች ኮንትራት ኦኬ የምትሰጠን እና ብዙ ጊዜ አናግረው ነበረ። ላይክ ስልክ ላይ ሲያወራት በጣም ነው የሚያቀብጣት። ላይክ ከስተመር ንግግሩ ይኬት ከከስተመር ጋር እንዴት ነው ስለው፣ አይ ስራ ብቻ እኮ ነው የምትሰጠን ሌላ ነገር አይደለም ይለኛል ሁሌ። ኦኬ እና እኔ ደግሞ በራሴ አንዳንዴ የራስክን ነው የምታንጸባርቀው። ስለዚህ ኦኬ ብዬ ትቼዋለሁ ብዙ ጊዜ። አይ አሁን ጥያቄ እሷ በተወሰነ እርጉዝ ናት። አንዴ የአምስት ጥያቄ መጠየቅ የአራት ወር የምትፈልጉ ቆይ ሀሳቡን እንስማና መጠየቅ ትችላላችሁ በኋላ በተወሰነ መልኩ እና መረጃዎች ልካልኛለች። ልጅት የሆኑ መረጃዎች ነው ያሏት በመረጃ ደረጃ። ስለዚህ ከአንቺ ጋር አሁን ሙሉ ለሙሉ ከተጣላችሁ በኋላ ነው ከእሷ ጋር ነገሮች የተጀመረው ወይስ ሳትጣሉ በፊት ያሉ ነገሮች ነበሩ? ከመጣላ በፊት መሆን አለበት። ቢኮዝ ራይት እንደተጣላ ነው ከእሷ ጋር የሄደው። ከዛ ኢንቢትዊን ደግሞ ኬዙ እንዳነሳለት ከእሷ ጋር መሆኑን አላወቅኩም እኔ። ኦኬ ቤተሰቡ ያውቃል። ቤተሰቡ ስል ጓደኞቹ ያውቃሉ። አልተነገረኝም። ከዛ ያው አላወቅኩም እኔ። አሁን እርጉዝ ናት የ5 ወር which is that means ልክ እንደተጣላን ወዲያው ወደ እሷ ተመልሷል ማለት ነው። ወደ እሷ ሄዷል። ከዛ አሁን ደግሞ ሽምግልና ምናምን እንደላከ ሁሉ ኤቪደንስም አለ which is fine። መምረጥ ይችላል ኤኒባዲ ማለት ግዴታ አይደለም ከአንዱ ጋብቻ ላይ መቀመጥ ካልተመቸ ማለት ነው። ኦኬ ግን በእንደዚህ አይነት አይደለም። እሱ ፓስፖርት አልነበረውም። እኔ ነኝ ቻይና ያወጣሁት በራሴ በአሜሪካን ኤክስፕሬስ አይ ነው ካርድ። ፋይናንሽሊ አሁን ኢትዮጵያ የሚኖሩ እኔ እውነቱን ልንገርሽ ኢትዮጵያ ያሉ ወንድሞቻችን አሁን ለምሳሌ ታሜ ታፒሰሪ አይ ቲንክ በእጅ ሙያ ምናምን ጎበዝ ይመስለኛል እንደሰማሁት። ሙያው አለው ግን አቅም አልነበረው። አቅም ስላልነበረው ቴክኒካሊ ከአንቺ ጋር ወዳጅነት ነበራችሁ። በነበራችሁበት ጊዜ እንደዚህ አይነት ፖቴንሻል አለኝ እንደዚህ ብሰራ እቀየራለሁ ምናምን ተባለ። ጀመራችሁ አብራችሁ ቢዝነስ አብራችሁ ጀመራችሁ። እሱ በሙያው አንቺ ደግሞ በገንዘብሽ ማለት ነው። ያንን ነገር ጀምራችሁ ነው አስኬዳችሁታል እስከተወሰነ መልኩ። ናው ችግሩ የመጣው ምንድን ነው? አይ ቲንክ በመሀል የሚያወራው መንገድ ምናምን አንዳንድ ይቺን አሁን የሚያወራትን ሴት በሚያወራት መንገድ ትንሽ እና ሶሻል ሚዲያ ላይ ፖስት አንቺን አለማድረጉ ነው አበሳጭቶሽ ወደ ሌላ ነገር ሄዳችሁት። የጸቡ መነሻ እሱ ነው። የጸቡ መነሻ እሱ አይደለም። እነዚህ ሬድ ፍላጎች ሰበስባቸው የነበረ ነው ኦኬ እንጂ መነሻው ስራው አልኩኝ ከእህቱ ጋር እህቱን አድርሼ ልክ ወደ ቤት ስመጣ እሱ ቤት ነበረ። ከዛ ገባሁና ሰላም አልኩት። ያው ስለ ሳምንቱ ስላልነበረ ስለ ሳምንቱ አወራሁት። ያው አወራን ትንሽ ቆይቼ ልተኛ ስል እንደዚህ ሳየው ይሄ ቲክታክ ከፍቶ መሴጅ ላይ አይ ሲጽፍ መሰለኝ የልብ ቅርጾች ምናምን መጣና አይ ላቭ ዩ ምናምን የሚልና መሴጁ ላይ ራሱም የልብ ቅርጽ የእነዚህ ላይክ ኢሞጂዎች የልብ እንትን መጡና እንዴ ምንድነው አይ ላቭ ዩ ማለት ተጀማመርን ወይ በቴክስት አልኩት ማለት። ከዛ ዞረ ምንድነው የምትይ ምናምን መጮህ ጀመረ። ቱ ማች መጮህ ጀመረ። እንዴ አትጮህ ምንድነው? ከዛ መሳደብ ጀመረ እናቴን። ከዛ ትንሽ ቆይቶ እኔን መስደብ ጀመረ። እናቴን አትሳደብ ነው ያልኩት፣ ሌላ ነገር አላልኩትም። እናቴን አትሳደብ ስለው በጣም መጮህ ጀመረ። እንዴ ሌባ ሌባ ሲሉት ይጮሃል አልኩት። እኔም ዝም ማለት አልቻልኩም። ላይክ እሱም ሀት ሲሆን እኔም ትንሽ ላይክ ሀት መሆን ጀመርኩና መልስ መስጠት ጀመርኩ። ከዛ እኔ እኮ የአጎቴ ቪዲዮ ነው ማየ ነበረ አለኝ ማለት ነው። አጎቱ በአንድ አመቱ ነው አግተው ያው ላይፉ አርፏል። ሶ አይ ሴድ ላይክ ወዲያው ነው መለስ ያልኩት። እናቴ ትምህርት ይኸው ልጆችን መለስ ያልኩና እንዴት እኔ እኮ ቴክስት ነው ያየው እንጂ ቪዲዮ አላየውም። እኔ እንደዚህ እንዴት በአጎትን እንደዚህ ይላለሁ? እኔ ደግሞ ብዙ መስዋዕት ከፍያለሁ አጎቱ እንዲወጣ ማለት ነው ያን ጊዜ።
ስለዚህ እንዴት በዚህ እኔ እስቃለሁ? አም ሶሪ ስለው ቀጠለ ስድቡ ቀጠለ። በቃ ከዛ ብላንኪቱ ብርድ ልብሱ አንተ ግን ያመሃል። በቃ ሶሪ አልኩ እኔ አላወቅኩም ምናምን መጫጮህ ጀመርን ሁለታችን ማለት። ከዛ ልክ እንደዚህ መጫጮህ ምንድነው አርፈሽ ተቀመጭ ምናምን ሲል አላርፍም ምናምን ያልኩኝ ስነሳ እንደዚህ አልጋ ላይ እንደዚህ አስተኝቶ ፊቴን በቃ በሆል ፊቴን በቃ። ከዛ ደነገጥኩ። በቦክስ ነው በጥፊ በቦክስ ፈጣሪ በቦክስ ፊቴን ናንስታፕ። እሱ ደግሞ ሰውነት አለ ማለት አይደኖ ምን እንደነካው ያን ቀን ግን ናንስታፕ። ከዛ ናንስታፕ መሆኑን ሳቅ። ወዚ ጠጥቶ ነበር ሰክሮ ነበር እናቱ አልነበረም ቤት አልነበረም። ማት ይጠጣል ግን አይሰክርም ማለት አንዳንድ ሰው አለ አይደል ሰውነት የለመደው መጠጡ። አንዳንድ ሰው እንደዛ ኖርማል ማለት እየጠጣ ይመስል ሰው ገብቶሻል። ሲጠጣ መወር ግልፍተኛ አድርጎት ወደ ሌላ ነገር ውስጥ አይመስለኝም። ለምንድነው በዛ ደረጃ ሊደበድብሽ? አይ ነው ከይዙን ነግረሽኛል። በዛ ደረጃ ነው የመጣ። ከዚህ በፊት መቶሽ ያውቃል? ከዚህ በፊት እንደዛ ብሎ ያውቃል? መቶኝ አያውቅም ከዚህ በፊት። ግን ያን ቀን ዳስ ዋይ የደነገጥኩት ላይክ አይ ዲድንት ኖ ላይክ ምን እንደነካው አላውቅም። ደግሞ ይቅርታ ባልለው ኢትስ ፋይን ትላለህ ቢቀጥል አንድ ነገር ወይ ደግሞ አንድ የመቶ ሰው ቢወጣ እኮ ኢትስ ፋይን መውጣት ይችላል እኮ። ግን እሱ አልወጣም። መምታት ብቻ አይደለም 5 ጊዜ አፍኖኛል። 5 ጊዜ አፍኖኛል። ማፈን ደግሞ እንደዚህ አይደለም። እንትን ሰርቀን ስለነበረ ሰራተኛ ከዚህ በፊት ሰርቀኛለች እና ኮምፕሌን አድርጊያለሁ። ፖሊስ ቦታ ሂጄ ሪፖርት አድርጊያለሁ። ፖሊሱ ምን ይለኛል? ኤቪደንስ ከሌለሽ እኛ ምንም ማድረግ አንችልም ሲለኝ ካሜራ ጠየኩትና ተሜን ካሜራ ላድርግ ነው ቢኮዝ እኔ ቤት አልዘጋም። አልለመደብኝም ቤት መዝጋት። ቤት መዝጋት አልለመደብኝም። አልገባኝም ማለት ይዘጋል፣ ቁልፍ ይዘህ ትሄዳለህ ወደ ስራ ምናምን። እኔ ደግሞ አልለመድኩም እንደዛ ማለት ወይ እረሳለሁ ወይ ምናምን። አይ ቶልድ ሂም ቪዲዮን ብናደርግ ምን ይመስላል? ኦኬ አለ። ቪዲዮ ካሜራ ቤት ውስጥ ካሜራ ሳሎን ቤትና ኮሪደር ወደ ውጭ ማውጫ ከኔ ቤድሩም ወደ ውጭ ማውጫ ደግሞ አለች ኮሪደር። ከዛ እዛ ተደርጓል። ከዛ ምን ማለት ጀመረ ላይክ መጨረሻ አካባቢ ላይክ አንድ 2 ሳምንት አካባቢ ምን ይለኛል? ፕራይቬሲ ማግኘት አልቻልኩም ይለኛል። ይሄን ቪዲዮ አትፊል፣ ይሄን ካሜራ አትፊልኝ ሲል እንዴ ይሄን ነገር የምናየው እኔ እናንተ ነን። ማንም ሰው ቤት ሌላ ሰው የለም። እኔ እና እሱ ብቻ ማለት ያጎቱ ልጅ አለ ሌላ ሩም ላይ ምንም ችግር የለውም። እሱ አያይም። ከኔ ስልክ ላይ ነው እና ከሱ ስልክ ላይ ከኔ ስልክ ላይ ነው አልኩት። ከዛ አይ አትፊልኝ ምናምን ሲል ደወልኩና ለባለ ካሜራ ለገጠመ ሰውዬ እንዴት ነው ማጠፋው ስለው በቃ ማታ ስትገቢ ንቀይዋል አምፕላግ አርጊ እንደዛ ሲለኝ እሺ ያልኩኝና ከዛ ያን ቀን ስገባ እሱ ስለ አጋጣሚ እሱ ነው የመጀመሪያ ጊዜ ቀድሞ የሚገባ። እኔ ሁሌም ቀድሜ የምገባና ልክ ገብተን ያወራሁት ምናምን ምግብ ላቅርብልህ ምናምን ይሄ ሁሉ ቪዲዮ ያሳያል። ስወጣ ስገባ ከሰራተኛዋ ጋር ለምን ምግብ አታቀርቢ ምናምን ብዬ ሁሉ ይሄ ሁሉ ይታያል ቪዲዮ ላይ። ከዛ ውስጥ ገብቼ ሰላም ብዬው እንዴት ነው ቀንህ ምናምን ያልኩት ነበር። ከዛ እንደዛ ሲያድርግ ሲያፍነኝ ይሰማል ድምፅ የለመንኩት ማለት ነው። በእናት ለልጆች ልኑር ያልኩኝ በጣም ድምፅ አለ አይደል ስጮህና ኖርማል ስጮህ ከዛ በጣም ሲያፍነኝ የእግሬ ድምፅ ይሰማል። ቢኮዝ ልክ አይ ፊል ላይክ አም ድራውኒንግ። ከዛ እንደዛ እለምነዋለሁ አይቆምም።
ከዛ መጨረሻ ትራስ አነሳን ነው ትራሱ ፊቴ ላይ አልቻልኩት። ከዛ አይዞሽ እናት አይዞሽ ፕሊዝ አታልቅሽ። ሰውነት እንደዛ አለ አደረኩት ማለት ነው። ልክ በቃ እንደማልችለው አወቅኩ። ከዛ ደግሞ ማንም አይሰማኝም። ይሄ ሁሉ ጩኸት ኢቭን ያጎቱ ልጅ ከኛ እንግዲህ ሳሎን ቤቱ ኔክስት ዶር ሩም ምንም አይመጣም። ብጮ ማንም ሰው አይመጣም። ጎረቤት አይመጣም። ምንም አይመጣም። ከዛ እዛ ልስ አድርገው ሰውነቴ አይ ቲንክ ሰምሃው የአልጋ እንትን ሊያነሳ ሊመታኝ ሲል ይሄ አልጋው አይ ዶንት ኖ ፊ ኖ እንደዚህ የሚገባ ነገር ነው እና በአንድ ጎን ስታነሳው እንጨት ነው ሙሉ ከተነሳ እንዲመታኝ ፈልጎ ማለት ነው። ከዛ ልነሳለት አለ ቢኮዝ ዋን ሳይድ ሲወጣ አንዱ ሳይድ አልወጣም ማለት ኦኬ። ከዛ ይሄ ሁሉ ይሰማል ከካሜራው ላይ ማለት ነው። እዛ ልክ በቃ ተነሳና እኔ ስላላወቅኩ ምን እንደሆነ ስላላወቅኩ እየለባበሰ መጣ። የት ነው የምትሄደው? አትሄድም። ይሄ ሁሉ ይሰማል። አትሄድም። እኔ ያደረከኝ ነገር ውጭ እሬቻ እንትን ነበረ እሬቻ ቀን ነበረና ውጭ ሄደ አሁን ለሌላ ሰው እንደዚህ ካረግ ይገሉሃል። እኔ መቤት I didn't know he planned it አላወኩም ፕላን እንደሆነ። ከዛ አያገባሽም ያገባኛል እኔ ልውጣ ነው አትወጭም። ከዛ ገፍትሮ ጣለኝና አልጋ ላይ በር ልክ ሲከፍተው ማን ቆሟል? ያጎቱ ልጅ። ከዛ ተነስቶ ያው ካሜራ ያሳያል ጫማ ምናምን እየለበሰ። ከዛ አንተ አልኩት እኔ እስከ ይሄ ሁሉ ስጮ እናት የለህም ምን ስላደረግኩ ነው ማለት ለምን ገብተህ ከዛ ታናግሪዋለሽ እሱን ደግሞ ምናምን ብሎ ይጮሃል ማለት አዎ አናግረዋለሁ። ሂጂ ግቢ እካካማል። እኔ ስድብ ባይደወይ አልችልም አልለመድኩም። ከዛ እካካማ አትበለኝ እስካሁን አልተናገርኩም። አሁን ግን እናገራለሁ። ይሄ ሁሉ ቪዲዮ ላይ አለ። አሁን ግን እናገራለሁ። እካካማ አንተ ነህ ብዬ ስለው ማለት ነው። ልክ ሊመታኝ ሲል በሩን ዘጋዋ። ከዛ ካሜራው የሚያሳየው ከዛ በኋላ ማለት ነው ሁለቱም ይነጋገሩና ሾክ ሰምቲንግ ጆሮ ላይ ይለውና ሁለት ጫማ ልብስ ይዞ ይወጣል። በር ሁለቱም ና ይለዋል። ይወጣሉ። በር ላይ ቆመው ይዘጉኛል በውጭ ማለት ነው። እንተስ ይተማ እናቱ ነው እባክህ ስሜታዊ ማቱኝ እናቱ ስሜታዊ ከሆንሽማ ምንም ማለት ነው። እኔ ነኝ ቪዲዮን ያጠፋሁባት በጣም ይቅርታ። ስሜታዊ ሆናለች። አንድ የሚውት ላርጋት። አም ሶሪ እናት እኔ ነኝ የሚውት ያረኳት። እኔ አሁን ለእሷ ሳይሆን ምናልባት ብዙ ሴቶች ይሄ አልላችሁ ኢትዮጵያ ሄዳችሁ እናገባለን ለምትሉ ግላክ በተለይ እዚህ ትዳር ምናልባት ስላልሰራላችሁ ትዳራችሁ ስላልደመቀ ትዳራችሁ በምትፈልጉት መንገድ ስላልሄደ ቤታችሁን ሰጣችሁ ንብረታችሁን ሸጣችሁ ኢትዮጵያ ሄዳችሁ ወንድ አገኛለሁ ብላችሁ የምትሉ ካላችሁ ቆማችሁ ብትቀሩ መርጣለሁ። እውነቱን ልንገራችሁ ቆሞ መቅረት ይሻላል። ከልጆች ጋር እያሳደጉ በፍቅር መኖር ሰላማዊ የሆነን ነገር ይሄውላ ስቃይ ውስጥ አትወስዱ። አንድ አይደለም ብዙ ጉድ አለ። በተለይ ከአሜሪካ ከአውሮፓ ከአረብ ሀገር የሚሄዱ ቶቻችን ኢትዮጵያ ሄደው የሚያገቡ ከስቃይ ውጪ ምንም ነገር የላቸው። እቺታችን ላይ ምን ይሄን ፈጥራ ልታወራው አትችልም። የሚደርስ ነው በቶቻችን ላይ ግን ምን አገባችሁ እኛ አፍቅረናል የሚባል ነገሮች አሉ። ህይወት ያስተምራል።
ምክንያቱም አንቺ እንጂ ለእሱ የምትረጂው እሱ ሊረዳሽ አይችልም። ኢትዮጵያ ሆኖ አሜሪካ ሊረዳሽ አይችልም። ኢትስ ኢምፓስብል። ስለዚህ ብዙዎቻችን ላይፍ እንኳን ባይስተካከል እዚሁ ያለ ሰው ጋር ከቻልሽ በመግባባት ካልሆነ ቢቀር እንደዚህ አይነት ለመግደል ታስቦበት ታቅዶበት ገንዘቧን ከበላ በኋላ ላይፉን ከቀየረ በኋላ ሳንቲም ከያዘ በኋላ ለሱ ሳይሆን ለእህቱም ሳንቲም ከያዘ በኋላ ድርጅት ከከፈቱ በኋላ ዓይንሽን ላፈር ዓይንሽን ላፈር። ስለዚህ ይሄ ሰው ከዚህ በፊትም በእንደዚህ አይነት ሙድ ይታወቃል፣ በሚያሳዝን ሁኔታ ማለት ነው። አንዳንድ ሰዎች በባህሪያቸው ሴትን ለጥቅም እንጂ ለቁም ነገር አይፈልጓትም። ጥቅም ቡጥቡጥ አድርገው ከበሉ በኋላ እንደዚህ አስለቅሰው ደብድቦ ኦልሞስት ገሏት ማለት ነው። እንግዲህ ገሏት የነበረ ሰው እኔ ለምን እንደማትማሩ ከዚህ እህቶቻችን፣ የኔ ሰው እንደዚህ ነው። ልብሽን ይጠባዋል። እዚህ እያለሽ ልብሽን ይጠባዋል፣ ይጀነጅንሻል። የኔ መልአክ ነሽ ነው የምትባየው። ይሄን ነገር ባካችሁ እህቶቻችን እንደው በቻላችሁ ታውቃ ካለም አቋርጦ። አሁን ምን አድርገሽለታል? ኢትዮጵያ ላለው ኢትዮጵያ ሪሌሽንሽፕ ካለሽ አንቺ እየረዳሽው ነው ወይስ እየረዳሽ ነው ያለሽው? አንቺ እየረዳሽው ነው ወይስ እሱ ነው የሚረዳሽ? ይሄን ቆም ብለሽ አስቢ። በቁመና በመልክስ አንቺ የተሻልሽ ነሽ ከሱ ወይስ እሱ ከአንቺ የተሻለ ነው? እውነቴን ነው የምናገረው። በቁመና እንዲህ ሲታዩ ወንዱ የተሻለ ከሆነ ለጥቅም ነው የቀረበሽ። አይ ጋራንቲ ኢት። ስለዚህ እህቶቻችን ላይ የሚደርሰው ነገር በጣም ያሳዝነኛል። በተለይ ኢትዮጵያ ላይ ነው እንደዚህ ነገር ያለው። ኢትዮጵያ ላይ በጣም ጨካኞች አሉ። ጥቅሙም ነው ድህነቱም ነው ይገባኛል። ግን እህት እንዳላቸው ይረሳሉ። ታሜ ቴፒሰሪ በአንተ እህት ላይ እንደዚህ ቢደርስ እውነት ፈቃደኛ ነው? እኔ ጥያቄው ለአንተ ነው። እህት አለች። በአንተ እህት ላይ እንደዚህ አይነት ነገር ቢደርስ አንተ ያረከውን ነገር ወይም ደግሞ አንተ ትሪት የምታደርገውን የአንተን መንገድ እህት ብትደረግ ደስ ይላታል። ስለዚህ እኔ የማደርገው ምንድን ነው? ቤተሰብ እዛ በጥቅም እያያዝ ከፖሊሶቹ ጋር እየተነጋገርክ ምናምን ምንም ነገር ኬዟን ልታስተካክል አልቻለች። የኖረችው አሜሪካ ነው። ቋንቋ በተለይ እንግሊዝኛ ነው የምችለው። አማርኛ ደህና ነች፣ በደንብ አትችልም። ስለዚህ ማንም አያውቅሽም በሚለው ምንም አታመጭም በሚለው አሁን ሳንቲም ስለያዝክ ይሄንን ነገር እያረክ ነው አደለ? እኛ ደግሞ እናረጋለን። ታሜ ታፒሰሪ የወንጀለኛ ስለሆነ ከሱ አትገዙ። አፈር ከድሜ ትገባለ። እመኔ አፈር ከድሜ ያንተ ቢዝነስን ዮኒ ማኛ አፈር ከድሜ ይከተዋል። ሴቶች ደብድበ ሴቶችን ገንዘብ ወስደ ያመጣውን ቢዝነስ አንተ ሴት አወራይ ሴትን በሴት ገንዘብ ዘርፈ ገለ እንዳይታወቅ ለማድረግ አድርገ ልትወስደው ነበር። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እቺ ሴት ተርፋለች። ስለዚህ ቢዝነስህን ገደል እንከተዋለን። እኛ ለጥፌ ነው ቪዲዮ እንሰራለን። እንዳንተ አይነት ደብዳቢ እንድትሞት ይቺን ሴት መጫወቻ ማድረግ ማን ነው? ታሜ ታፒሰሪ ብዙ ሰው ያውቀው፣ አንቺ የሚያውቀው ስለመሰለች ነው። ታሜ ታፒሰሪ ማለት ይሄ ነው። ይሄ ነው እዚህ ጋር ያለው ሰው። እዚህ ጋር ያለው ሰው ነው። ይሄ ነው እቺ ልጅን ሲጫወትባት የነበረው። ይሄ ነው እና እስቲ አሁን ተረጋግተሻል? እናቱ አንሚዩት አድርጊው። ሚዩት ነሽ።
ደይጋው ተረጋግተሻል? ኦኬ በቪዲዮ ነይና እናወራለን። ኦኬ እና አሁን የቢዝነሱ ጉዳይ እንዴት ነው? በምን ጉዳይ ነው እንዲያልቅ የሚፈለገው? እስቲ ንገሪኝ። አሁን የሚኖረው ነገር እስቲ ንገሪኝ። ምንድነው ሰው የደወለ እንትን ያለን በቢዝነሱ ጉዳይ ምንድነው መሆን ያለበት? አሁን አንቺ ፍትህ ብለሽ የምጠይቂያቸው አንደኛ ስለ ድብደባው ነው። ኦፍኮርስ ሰው እያየሽ አይደበድብሽም። እኔ እኮ በጣም የሚገርመኝ ኢትዮጵያ በተለይ እኛ ሊቭን አሜሪካ አይደለም ተደብድበሽ ቤት ውስጥ እንደዚህ አድርገኝ ብትይ ቀጥታ ሰውየውን ነው አንጠልጥለው የሚያስወጡት። ይሄ የታወቀ ነገር ነው። ኢትዮጵያ እንደዛ አይነት ነገር የለም። ይገባኛል። ፊትሽ አብጦ ምን ብሎ የተደበደብሽበት በልዞ ሄደሽ ማስረጃ አምጪ ነው ኢትዮጵያ የምትባለው። ማስረጃ ሰጠው። እሺ ማስረጃ ሰጠው። የቪዲዮ ድምፅ ምናምን ሁሉ ነገር ሰጠው። ከዛ ምን አሉኝ፣ በቃ ይሄ እናቀርበው ሴት ናት መያዝ